ጸሎት ለብዙዎቻችን ማለዳና ማታ የምንደግመው ልማድ አሊያም ችግር ሲመጣ ብቻ የምናስታውሰው የድንገተኛ አደጋ መውጫ በር ሊመስለን ይችላል። ነገር ግን በእውነተኛው የክርስቲያን ሕይወት ውስጥ ጸሎት ከምንም በላይ አስፈላጊ የሆነው የነፍሳችን መተንፈሻ ዋና ኦክሲጅን ነው። ያለ ጸሎት ክርስቲያናዊ ሕይወት መኖር ያለ አየር ለመኖር ከመሞከር አይለይም። የሚያስደንቀው ግን ነው። ምንም አይነት እርዳታና ድጋፍ የማያስፈልገው የዓለማችን ጌታና መድኃኒት የሆነው ጌታችን ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን ሌሊቱን ሙሉ በተራራ ላይ እየተጋደለ ይጸልይ ነበር። እርሱ ራሱ ለጸሎት ቦታና ጊዜ እየሰጠ አርአያ ሊሆነን ከኖረ እኛማ ምን ያህል ዘወትር ተግተን መጸለይ ይገባን ይሆን? በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸሎት ሕይወት የተማረኩ ደቀ መዛሙርቱ ራሳቸው አንድ ቀን ጌታቸውን ጸሎት አስተምረን ብለው ሲጠይቁት እንመለከታለን። ጌታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 6 ከ9 እስከ 13 የጸሎቶች ሁሉ ቁንጮ የሆነውን እነሆ የሐዋርያትን ጸሎት እንደዚህ ብሎ አስተማራቸው። እናንተ እንዲህ ብላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ወደ ፈተናም አታግባን፣ ከክፉ አድነን እንጂ መንግሥት፣ ኃይል፣ ክብርም ለዘላለም ያንተ ነውና አሜን በማለት ጌታ ኢየሱስ ክርስቶስ ይህንን ጸሎት አስተማራቸው። እንዲሁም በሌላ ቦታ በማርቆስ ወንጌል ምዕራፍ 14 ከቁጥር 38 ላይ ወደ ፈተና እንዳትገቡ ትጉ፣ ጸልዩም፣ መንፈስ ዝግጁ ነው፣ ሥጋ ግን ደካማ ነው በማለት ሳንሰለች ዘወትር መጸለይ እንዳለብን በግልጽ ነግሮናል። ነገር ግን እውነቱን እንነጋገር ከተባለ በዚህ ዘመን ያለን ክርስቲያን ትልቁ ፈተናችን መጸለይ መፈለጋችን አይደለም። ይልቁኑ እንዴት መጸለይ እንዳለብን አለማወቃችን ነው። ብዙ ጊዜ ወደ እግዚአብሔር ፊት እንቀርባለን፣ ነገር ግን የምንናገረው ይጠፋብናል፣ ሐሳባችን ይበተናል፣ ጸሎታችን ጥልቀት ያጣል። በዚህ ምክንያት የጸሎት ሕይወታችን ይደክማል። ዛሬ ግን ይህ ታሪክ ይቀየራል። በዚህ ቪዲዮ የጸሎት ሕይወታችንን ሙሉ በሙሉ የሚያድስና የሚያሳድግ ከእግዚአብሔር ጋር የምንነጋገርበትን እውነተኛ መጽሐፍ ቅዱሳዊ መንገድ ደረጃ በደረጃ እንመለከታለን። ወደ ዋናው ምስጢር ከመግባታችን በፊት ግን ለዚህ መንፈሳዊ ጉዞ ዝግጁ ከሆኑ ቪዲዮ ላይክ በማድረግ ይጀምሩ። ለቻናላችን አዲስ ከሆኑ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ መጨረሻው አብራችሁን ቆዩ። እስኪ ያስቡት፣ በአሁኑ ጊዜ በሕይወቶ ውስጥ እንዲቀየር የሚፈልጉት አንድ ነገር ምንድን ነው? የገንዘብ ችግር የሚያስከትለው ውጥረት፣ የፈረሰ ግንኙነት ወይም ሕመም፣ ወይስ ወደ ኋላ የሚጎትተው የጭንቀት ክብደት፣ የጠላት ፈተና፣ የኑሮ ውጣ ውረድ፣ የሰዎች ጥላቻ፣ በምድራችን ላይ የሆነ ያለው የክፋት ዓለም፣ ወይም ደግሞ ረሃብ፣ የመንፈሳዊ ሕይወት መድከም፣ የጸሎት ሕይወት ማጣት፣ በልጆ ላይ ያለ ችግር፣ በትዳሮ ላይ የተጋረጠ ፈተና፣ የትኛውም ያጋጠመውት ነገር ማንኛውም ቢሆን ኢየሱስ ዘላቂ ሰላምና ነጻነትን የሚያመጣ ከእግዚአብሔር ጋር የመገናኛ መንገድ አሳይቶናል። በዚህ ቪዲዮ ውስጥ አብዛኛዎቹ ሰዎች እግዚአብሔርን ሲያነጋግሩ የሚሰሩትን ትልቅ ስህተት እንመረምራለን። እንዲሁም ልክ እንደ ኢየሱስ እንዳስተማረው በኃይል በዓላማና በሰላም እንዴት መጸለይ እንዳለብን እናያለን። ለመሆኑ እንዴት እንጸልይ? ቀጥለን 10 የጸሎት መንገዶችን ወይም እንዴት እንደምንጸልይ የሚገልጹ ዋና ዋና ሐሳቦችን ወደ እናንተ ይዘን መጥተናል። ከነዚህም ውስጥ የመጀመሪያው ጸሎትን በምስጋናና በአምልኮ መጀመር። ሰዎች በሚጸልዩበት ጊዜ ከሚሰሩት የተለመዱ ስህተቶች አንዱ በቀጥታ ወደ ፍላጎቶቻቸውና ልመናዎቻቸው መሮጥ ነው። ነገር ግን ኢየሱስ በማቴዎስ ምዕራፍ 6 ቁጥር 9 ላይ ስለ ጸሎት ሲያስተምር የጀመረው እንዲህ በማለት ነው። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። ማቴዎስ እዚህ ላይ የሚያስታውሰን ጸሎት የሚጀምረው በአምልኮ እንደሆነ ነው።
ስምህ ይቀደስ ስንል የእግዚአብሔር ቅድስና ታላቅነትና በሁሉ ላይ ያለውን ሥልጣን እያመንን ነው። መቀደስ ማለት የተለየ የተቀደሰና ክብር የሚገባው ማለት ነው። በዘጸአት ምዕራፍ 3 ቁጥር 5 ላይ ሙሴ በነደደው ቁጥቋጦ አጠገብ ወደ እግዚአብሔር በቀረበ ጊዜ እግዚአብሔር የቆምህባት ስፍራ የተቀደሰች ምድር ናትና ጫማህን ከእግርህ አውልቅ እንዳለው እናስታውሳለን። ይህ ስለ አካላዊ ቦታ ብቻ አልነበረም፣ የእግዚአብሔርን መገኘት ቅድስና ለማወጅ ነው እንጂ። ሲጸልዩ እግዚአብሔር ማን እንደሆነ በማሰብ ይጀምሩ። አምላኬ ሆይ አንተ ቅዱስ ነህ፣ ፈጣሬ አባቴና አቅራቤ ነህ፣ ማንነትህን አመልካለሁ ይበሉ። ይህ የልቦውን አቅጣጫ ያስተካክላል። ልቦም ከእርሱ ጋር ለመገናኘት እንዲዘጋጅ ያደርጋል። ጸሎት ዝም ብሎ ለመጠየቅ ብቻ አይደለም፣ የምንነጋገረውን አካል ስለ ማክበርም ጭምር ነው። በምስጋናና በአምልኮ ሲጀምሩ በጸሎት ውስጥ ያሉትን ሌሎች ነገሮች ሁሉ የሚመለከቱበት መንገድ ይቀየራል። ሁለተኛ፣ ልብን ከእግዚአብሔር ፈቃድ ጋር ማስማማት ነው። ሌላው ሰዎች የሚሰሩ ስህተት ጸሎትን ልክ እንደ ትእዛዝ ወይም የፍላጎት ዝርዝር አድርጎ መቁጠር ነው። ነገር ግን ኢየሱስ በማቴዎስ ምዕራፍ 6 ቁጥር 10 ላይ መንግሥትህ ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብለን እንድንጸልይ ያስተምረናል። ጸሎት እግዚአብሔርን የእኛን ፈቃድ እንዲያደርግ ማሳመን ሳይሆን ልባችንን ከእርሱ ፈቃድ ጋር ማስማማት እንደሆነ ማቴዎስ ያስተምረናል። በጌቴሰማኒ የአትክልት ስፍራ የነበረው የኢየሱስ ክርስቶስን ጸሎት አስቡ። በማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ እንደነገረን ኢየሱስ አባቴ ሆይ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን እንጂ እኔ እንደምወድ አይሁን ብሎ ጸለየ። ሊገመት የማይችል ስቃይ ከፊት ቢጠብቀውም ኢየሱስ የእግዚአብሔርን ዕቅድ ከእርሱ ዕቅድ እንደሚበልጥ አመነ። ሲጸልዩ እንዲህ ማለት ይሞክሩ። ጌታ ሆይ ነገሮች እኔ በምመኘው መንገድ ባይሄዱ እንኳ በአንተ እታመናለሁ። አንተ ፈቃድ ፍጹም እንደሆነ አውቃለሁ። ዕቅዶችን እንድተውና ልቤን ካንተ ፈቃድ ጋር እንድሰልፍ እርዳኝ። ይህ ሁል ጊዜ ቀላል ላይሆን ይችላል። ነገር ግን እግዚአብሔር እርስዎ ገና ማየት በማይችሉት መንገድ እንዲሰራ በር ይከፍታል። በፈቃዱ ላይ መታመን እርግጠኛ ባልሆኑበት ጊዜም እንኳ ሰላምን ያመጣል። ሶስተኛ፣ ለዕለቱ ፍላጎት መታመን ነው። ሌላው ሰዎች የሚሰሩ ስህተት ጭንቀት ጸሎታቸውን እንዲቆጣጠሩ መፍቀር ነው። ኢየሱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 11 ላይ የዕለት እንጀራችንን ዛሬ ስጠን ብላችሁ ጸልዩ ይላል። ጸሎት ስለ ነገ ፍርሃት ውስጥ መግባት ሳይሆን ዛሬ ለሚያስፈልገን ነገር በእግዚአብሔር ላይ መታመን እንደሆነ ማቴዎስ ያስተምረናል። በዘጸአት ምዕራፍ 16 ላይ እስራኤላውያን በምድረ በዳ በነበሩበት ጊዜ የነበረውን ሁኔታ ያስታውሱ። እግዚአብሔር በየማለዳው መና ይሰጣቸው ነበር። ነገር ግን ለዛ ቀን የሚበቃቸውን ያህል ብቻ ነበር የሚሰበስቡት። ለሚቀጥለው ቀን አትርፈው ሊያስቀምጡ ሲሞክሩ ይበላሽ ወይም ይሸት ነበር። ይህ የዕለት ተዕለት እምነት ትምህርት ነበረ። በየቀኑ በአንድ ጊዜ በአንድ ቀን ብቻ በእግዚአብሔር ላይ መደገፍ። ሲጸልዩ በትኩረቶ አሁን ባሉበት ሰዓት ላይ ያድርጉ። ጌታ ሆይ ለዛሬ የሚያስፈልገኝን እንደምትሰጠኝ አምናለሁ። ስለ ነገ ያለኝን ጭንቀት እንድተውና በታማኝነትህ እንድታመን እርዳኝ ይበሉ። በየቀኑ በእግዚአብሔር ላይ መደገፍ እርሱ አቅራቢያችን መሆኑን ያስታውሰናል። ይህ እምነትን ለመገንባትና ግንኙነትን ለማጠንከር ኃይለኛ መንገድ ነው። አራተኛ፣ ይቅርታ ማድረግና መቀበል። ብዙ ሰዎች የማይረዱት ነገር ቢኖር ቂም ወይም ይቅር አለማለት በልብ ውስጥ መያዝ ከእግዚአብሔር ጋር ያለንን ግንኙነት ሊዘጋው እንደሚችል ነው። ኢየሱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 12 ላይ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን ብለን እንድንጸልይ ያስተምረናል። ይቅርታ እኛ የምንጠይቀው ብቻ ሳይሆን ለሌሎች የምንሰጠው ነገር መሆኑን ማቴዎስ እዚህ ላይ ያስተምረናል።
ኢየሱስ ይህንን በቁጥር 14 እና 15 ላይ ሲያብራራ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም ይለናል። በሌላ ቦታ በማቴዎስ ወንጌል ምዕራፍ 18 ከ23 እስከ 35 ላይ ያለውን የምህረት የሌለው አገልጋይ ምሳሌ አስቡ። አገልጋዩ ለጌታው ትልቅ ዕዳ ነበረበት። ጌታው ግን ይቅር አለው። ነገር ግን ያው አገልጋይ በጣም ትንሽ ዕዳ ያለበትን ሌላ ሰው ሲያገኝ ምህረት ለማድረግ እምቢ አለ። ጌታውም ተቆጥቶ እኔ እንደ ተውሁልህ ባልንጀራህን ልትተውለት ወይም ልትምረው አይገባህም ነበርን አለው። ይቅርታ ማለት የሌላውን ሰው ስህተት ማረጋገጥ ወይም መደገፍ ማለት አይደለም። ይቅርታ ማለት ራስዎን ከምሬት ነፃ ማውጣትና ለእግዚአብሔር ጸጋ ቦታ መስጠት ማለት ነው። ስትጸልዩ እግዚአብሔር ይቅር እንድትሉ እንዲረዳችሁ ጠይቁ። ጌታ ሆይ ይህንን ሰው በአንተ እጅ እተወዋለሁ፣ ልቤን ፈውሰውና በጸጋህ እንድመላለስ እርዳኝ ይበሉ። ቂምን መተው ለፈውስና ለሰላም በር ይከፍታል። አምስተኛው የመጸለያ መንገድ መለኮታዊ ጥበቃንና መመሪያን መፈለግ ነው። ወደ ጸሎት ሲመጣ ብዙ ሰዎች የሕይወትን ፈተናዎች ብቻቸውን እንዲጋፈጡ እንዳልተደረጉ ይረሳሉ። ኢየሱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 13 ላይ ወደ ፈተናም አታግባን ከክፉ አድነን እንጂ ብለን እንድንጸልይ ያስተምረናል። ጸሎት ስለ በረከት ብቻ መለመን ሳይሆን በምናደርጋቸው ውጊያዎች ውስጥ የእግዚአብሔርን እርዳታ መፈለግ መሆኑን ማቴዎስ ያሳየናል። ፈተና በብዙ መልኩ ሊመጣ ይችላል። ተስፋ የመቁረጥ ፈተና፣ በቁጣ የመመላለስ ፈተና ወይም ከእግዚአብሔር መንገድ የመውጣት ፈተና። ምንም ይሁን ምን በራሳችን ኃይል ልንቋቋመው አንችልም። በዘፍጥረት ምዕራፍ 39 ላይ ያለውን ዮሴፍን አስቡ። ከጲጥፋራ ሚስት ፈተና በገጠመው ጊዜ ሁኔታውን በራሱ ለመቆጣጠር አልሞከረም፣ ይልቁንም ሸሸ። እግዚአብሔር እንዲመራውና እንዲጠብቀው አመነ። በእግዚአብሔር እርዳታ ላይ ያለውን እምነት ከኃጢአት ጠበቀው። ሲጸልዩ እግዚአብሔር ወደ ችግር ከሚመሩ ሁኔታዎች እንዲያርቃችሁ ጠይቁ። ጌታ ሆይ በራሴ ኃይል ጠንካራ አይደለሁም፣ ባዘጋጀህልኝ መንገድ ላይ እንድቆይ እርዳኝና እምነቴን ከሚጎዳ ከማንኛውም ነገር ጠብቀኝ ይበሉ። ይህ የጸሎት ክፍል እግዚአብሔር ጋሻችን መሆኑን ያስታውሰናል። የሕይወትን ውጊያ ብቻችንን እንድንዋጋ አይፈልግም። እንድንመራና እንዲያድነን በእርሱ እንድንታመን ነው የሚጠይቀን። ሌላኛው እንዴት መጸለይ እንዳለብን ስንመለከት በስድስተኛ ደረጃ የምናገኘው ግልጽነትና እውነተኛነት ነው። ኢየሱስ ጸሎት ግላዊና ጥልቅ ግንኙነት መሆን እንዳለበት ያስተምራል እንጂ የሕዝብ ማሳያ መሆን የለበትም። በማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጥ ይከፍልሃል ይላል። ጸሎት ሌሎችን ለማስደመም ሳይሆን በጸጥታ ጊዜያት ከእግዚአብሔር ጋር እውነተኛ ግንኙነት መግባት እንደሆነ ማቴዎስ ያሳየናል። ትኩረትና ዕውቅና በሚፈለግበት በዚህ ዓለም ውስጥ ይህ ማሳሰቢያ እጅግ አስፈላጊ ነው። በዳንኤል መጽሐፍ ምዕራፍ 6 ቁጥር 10 ላይ ያለውን ዳንኤልን አስቡ። ወደ እግዚአብሔር መጸለይ በሕግ በተከለከለበት ጊዜ እንኳ ዳንኤል ወደ ቤቱ ገባ። መስኮቶችን ወደ ኢየሩሳሌም ትይዩ ከፈተና በቀን 3 ጊዜ ይጸልይ ጀመር። ለሰው ለመታየት አልነበረም። በቀላሉ ከእግዚአብሔር ጋር ላለው ጊዜ ታማኝ ነበር። ከእግዚአብሔር ጋር የምትገናኙበት ጸጥ ያለ ቦታ ያግኙ፣ ወይም ጸጥ ያለ ክፍል፣ ሰላማዊ ጥግ ወይም በተፈጥሮ ውስጥ በመራመድ ሊሆን ይችላል። ጌታ ሆይ እዚህ ነኝ፣ ይህንን ጊዜ ካንተ ጋር ማሳለፍ እፈልጋለሁ፣ ልቤን አነጋግረው ይበሉ። ጸሎት ለሰዎች የሚቀርብ ትርኢት ሳይሆን ከእግዚአብሔር ጋር መገናኛ ሲሆን የብርታትና የለውጥ ምንጭ ይሆናል። በተጨማሪም ጸሎታችን ዋጋ እንዲኖረው ፍጹም የሆኑ ቃላትን መጠቀም ወይም ጥብቅ መመሪያዎችን መከተል አለብን ብለው ሰዎች ያስባሉ። ነገር ግን ኢየሱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 7 ላይ አሕዛብ በመናገራቸው ብዛት እንደሚሰሙ ይመስላቸዋልና ስትጸልዩ
እንደነርሱ በከንቱ አትድገሙ በማለት ይናገራል። ማቴዎስ የሚያስታውሰን ጸሎት ስለ ቃላት ብዛት ወይም ስለ ውብ አነጋገር ሳይሆን ስለ ልብ እውነተኛነት ነው። እግዚአብሔር ትርኢት አይፈልግም፣ እውነተኝነትን እንጂ። በአንደኛ ሳሙኤል ምዕራፍ 1 ከ10 እስከ 13 ላይ ያለችውን ሐናን አስቡ። ልጅ ለመውለድ ስትጸልይ ልቧ ከመሰበሩ የተነሳ ከንፈሮቿ ይንቀሳቀሱ ነበር እንጂ ድምፅ አይሰማም ነበር። ካህኑ ኤሊ የሰከረች መስሎት ነበር። ነገር ግን እግዚአብሔር እውነተኛነቷን አይቶ ጸሎቷን መልሰላት፣ ወንድ ልጅም ሰጣት። ሲጸልዩ ሁሉንም ትክክለኛ ቃላት ለመናገር አይጨነቁ። ዝም ብላችሁ ለእግዚአብሔር ታማኝ ሁኑ። ጌታ ሆይ እየታገልሁ ነው፣ ቃላትም የሉኝም፣ እባክህ እርዳኝ ይበሉ። ከተንዛዙ ቃላት ይልቅ የእርስዎን እውነተኛነት ያከብራል። ጸሎት ውይይት ነው እንጂ ትርኢት አይደለም። ለታመነ ጓደኛችሁ እንደምታነጋግሩት በግልጸኝነት እግዚአብሔርን አነጋግሩት። ሌላኛውና ሰባተኛው በእምነት መጸለይና የእግዚአብሔርን ዕውቀት ማመን ነው። ብዙ ሰዎች የሚሰሩት ሌላው ስህተት ጸሎታቸው እንደሚሰማ መጠራጠር ነው። ኢየሱስ በማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁ በጸሎት የምትለምኑትን ሁሉ ታገኛላችሁ በማለት ያበረታታናል። እምነት የጸሎት መሠረት መሆኑን ማቴዎስ እዚህ ላይ ያሳየናል። ያለ እምነት ቃላቶ በአየር ላይ የሚንሳፈፍ ሊመስል ይችላል። ነገር ግን ኢየሱስ እግዚአብሔር እያንዳንዱ ቃል እንደሚሰማና እኛ ገና ማየት ባንችልም እንኳ አስቀድሞ እየሰራ እንደሆነ እንድንታመን ያስተምረናል። በማቴዎስ ወንጌል ምዕራፍ 9 ከቁጥር 20 እስከ 22 ላይ ያለውን ለ12 ዓመት ደም ይፈሳት የነበረችውን ሴት ታሪክ አስቡ። ለ12 ዓመታት ተሰቃይታለች። ነገር ግን ኢየሱስ መቅረቡን በሰማች ጊዜ ልብሱን ብቻ ብነካ እድናለሁ ብላ አመነች። እምነቷ ኢየሱስ እንዲሰራ አደረገው። እርሱም እምነትሽ አድኖሻል አላት። ሲጸልዩ በልበ ሙሉነት ወደ እግዚአብሔር ቅረቡ። ጌታ ሆይ እንደምትሰማኝ አምናለሁ፣ ምንም እንኳን ውጤቱ ገና ባላይም በእምነቴ ውስጥ እየሰራህ እንደሆነ አምናለሁ ይበሉ። እምነት በጸሎቶና በእግዚአብሔር ኃይል መካከል ያለው ድልድይ ነው። በእርሱ ስትታመኑ ባልተገመቱ መንገድ እንዲሰራ በር ትከፍታላችሁ። ብዙ ሰዎች ጸሎታቸው ዋጋ እንዲኖረው ረጅም ወይም የተወሳሰበ ማድረግ እንዳለባቸው ይሰማቸዋል። ነገር ግን ኢየሱስ በማቴዎስ ወንጌል ምዕራፍ 6 ቁጥር 8 ላይ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና በማለት ያስታውሰናል። እግዚአብሔር በልባችን ውስጥ ያለውን አስቀድሞ እንደሚያውቅ ማቴዎስ ያስተምረናል። ረጅም ማብራሪያ አያስፈልገውም። ወደ እርሱ እንድንመጣ ብቻ ነው የሚፈልገው። በማርቆስ ወንጌል ምዕራፍ 10 ከ46 እስከ 52 ላይ ያለውን ዓይነ ስውሩን በርጤሜዎስን ያስቡ። ኢየሱስ ምን ላደርግልህ ትወዳለህ ብሎ በጠየቀው ጊዜ በርጤሜዎስ ረጅም ንግግር አላደረገም። በቀላሉ መምህር ሆይ አይ ዘንድ ነው ያለው። ኢየሱስ ፈወሰው። ሲጸልዩ ቃላቶን በተፈጥሯዊ መንገድ ይጠቀሙ። ጌታ ሆይ ስለ ዛሬው ቀን አመሰግንሃለሁ፣ እባክህ ምራኝና ከፊቴ ካለው ነገር ጋር እርዳኝ በሉ። ጸሎት የተወሳሰበ መሆን የለበትም። በጣም ኃይለኛ የሆኑ ጸሎቶች አብዛኛውን ጊዜ በጣም ቀላል የሆኑ ናቸው። እግዚአብሔር ከቃላት ዝርዝሮ ይልቅ ለልቦ ትኩረት ይሰጣል። ቃላቶ ምንም ያህል ቀላል ቢሆኑም እንደሚሰማው ይመኑ። እንዴት መጸለይ እንዳለብን እየተነጋገርን ስንቀጥል በስምንተኛ ደረጃ የምናገኘው የምስጋና ኃይልና ትዕግስት ነው። በጸሎት ጊዜ በተደጋጋሚ የምንሰራው ስህተት በጎደሉን ወይም በሚያስፈልጉን ነገሮች ላይ ብቻ ማተኮር ነው። ነገር ግን ኢየሱስ በጸሎት ውስጥ የምስጋና ኃይል ያሳየናል። በጌታ ጸሎት ውስጥ በግልጽ ባይቀመጥም ምስጋና ባስተማረው ነገር ሁሉ ውስጥ ተሳስሮ ይገኛል። ጳውሎስ ይህንን በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ በሁሉ አመስግኑ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና በማለት ያጠናክረዋል። ኢየሱስ በማቴዎስ ወንጌል ምዕራፍ 14 ቁጥር 19 ላይ 5000 ሰዎችን ከመመገቡ በፊት ይህንን አሳይቷል። እንጀራውንና ዓሣውን ከማካፈሉ በፊት ለእግዚአብሔር ምስጋና ቀረበ። ተአምሩ እስኪሆን ድረስ አልጠበቀም። አቅርቦቱን
ከመግለጡ በፊት እግዚአብሔርን አመሰገነ። ሲጸልዩ አሁን ላሏችሁ በረከቶች እግዚአብሔርን ለማመስገን ጊዜ ይውሰዱ። ጌታ ሆይ ስለ ታማኝነት አመሰግናለሁ። አስቀድመህ ስለ ሰጠኸኝ ነገሮች እና ስለ ሰጠኸኝ ሰላም አመሰግናለሁ ይበሉ። ምስጋና አመለካከተውን ይለውጣል። ከጎደላችሁ ነገር ይልቅ በእግዚአብሔር መልካምነት ላይ እንድታተኩሩ ይረዳችኋል። እንዲሁም ተጨማሪ በረከቶች ወደ እናንተ እንዲመጡ በር ይከፍታል። በጸሎት ውስጥ ትዕግስትን ማሳየት ብዙ ጊዜ ችላ ይባላል፣ ነገር ግን ከእግዚአብሔር ጋር ለመገናኘት ወሳኝ አካል ነው። ኢየሱስ በሉቃስ ወንጌል ምዕራፍ 11 ከ9 እስከ 10 ላይ እላችኋለሁ፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችኋል በማለት ያስታውሰናል። በዚህ ክፍል ውስጥ ኢየሱስ እንድንለምን፣ እንድንፈልግና እንድናንኳኳ ሲያሳስበን ለመቀበል ግን ሂደት እንዳለ ያሳየናል። አንድ ጊዜ የእግዚአብሔር መልስ ወዲያውኑ ላይመጣ ይችላል። የሚሰጠው ምላሽ በእውነት አስፈላጊ የሆነው መሆኑን ለማረጋገጥ እኛን ወይም ሁኔታውን እያዘጋጀ ሊሆን ይችላል። ኢየሱስ በዮሐንስ ወንጌል ምዕራፍ 15 ቁጥር 7 ላይ በእኔ ብትኖሩ ቃሎችም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል ይላል። ይህ ጸሎታችን በእግዚአብሔር ጊዜና ፈቃድ ላይ የተመሰረተ መሆን እንዳለበት ያስታውሰናል። በዘፍጥረት ምዕራፍ 17 ላይ ያሉትን የአብርሃምና የሳራን ታሪክ አስቡ። እግዚአብሔር ልጅ እንደሚሰጣቸው ተስፋ ሰጥቷቸው ነበር። ነገር ግን ያ ተስፋ ለመፈጸም ዓመታት ፈጅቷል። አብርሃምና ሳራ በእግዚአብሔር ጊዜ መታመን ማመንም ነበረባቸው። በተጠራጠሩ ጊዜ እንኳ እግዚአብሔር ቃሉን ጠብቋል። የመጠበቂያው ጊዜ ረጅም ቢመስልም የእግዚአብሔር ተስፋዎች እርግጠኛዎች ናቸው። ሲጸልዩ በእግዚአብሔር ጊዜ መታመን ይማሩ። ጌታ ሆይ በሕይወቴ ውስጥ እየሰራህ እንደሆነና በትክክለኛው ጊዜ እንደምትመልስልኝ አምናለሁ። ያንተ ዕቅድ ሁል ጊዜ ከኔ የተሻለ መሆኑን አውቄ በትዕግስት እንድጠብቅ እርዳኝ ይበሉ። በጸሎት ውስጥ ትዕግስት ማሳየት የእምነት መገለጫ ነው። እግዚአብሔር የሚያስፈልገንን ነገር በሚያስፈልገን ጊዜ እንደሚሰጠን መታመን። ሌላኛውና በዘጠነኛ ደረጃ የምናገኘው ጥበብን መፈለግና በተስፋ ቃላቱ መጸለይ ነው። ጸሎት የሚያስፈልጉንን ወይም የምንፈልጋቸውን ነገሮች ከመጠየቅ ባለፈ ጥበብን መፈለግ ጭምር ነው። በያዕቆብ ምዕራፍ 1 ቁጥር 5 ላይ ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ ለሁሉ በልግስና የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ተብሎ ተጽፏል። እግዚአብሔር በሁሉም የሕይወታችን ክፍል የእርሱን መመሪያ እንድንፈልግ ይሻል። ብዙ ጊዜ ውሳኔዎቻችንን ለማድረግ ማስተዋል የሚያስፈልጋቸው ትላልቅና ትናንሽ ምርጫዎች ይገጥሙናል። ለጥበብ ስንጸልይ በሁሉም የሕይወታችን ክፍል የእግዚአብሔርን መመሪያ እንደሚያስፈልገን እያመንን ነው። በአንደኛ ነገሥት ምዕራፍ 3 ቁጥር 9 ላይ ያለውን ሰሎሞንን አስቡ። ንጉሥ በሆነ ጊዜ ሕዝቡን ለመምራት ከእግዚአብሔር ጥበብ ለመነ። እግዚአብሔር ጥበብን ሰጠው። ሰሎሞንም በጥበብ ውሳኔዎችን የታወቀ ሰው ሆነ። ስንጠይቅ እግዚአብሔር ያንን ያህል ጥበብ ለእኛም ሊሰጠን ይፈልጋል። ሲጸልዩ እግዚአብሔርን ጥበብ ይጠይቁ። ጌታ ሆይ ያንተ መመሪያ ያስፈልገኛል፣ ነገሮችን አንተ እንደምታያቸው እንዳይና አንተን የሚያከብሩ ውሳኔዎችን እንድወስን እርዳኝ ይበሉ። ጸሎት የእግዚአብሔርን ወሰን የሌለው ጥበብ ለመቀበልና በሕይወት ውስጥ መመሪያን ለመቀበል የሚያስችል መንገድ ነው። ለመጸለይ በጣም ኃይለኛ ከሆኑ መንገዶች አንዱ ቃላቶቻችሁን ከእግዚአብሔር የተስፋ ቃላት ጋር ማስማማት ነው። ኢየሱስ ራሱ ብዙ ጊዜ ጥቅሶችን በመጥቀስና አብን ቃሉን በማስታወስ ይህንን አሳይቷል። በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ በሰይጣን በተፈተነ ጊዜ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል በማለት መለሰ። ከቅዱሳን መጻሕፍት ጋር ተስማምታችሁ ስትጸልዩ የእግዚአብሔርን የተስፋ ቃላት እየተጠቀማችሁና እውነቱን እያረጋገጣችሁ ነው። ይህ ጸሎታችሁን ከምኞት ወደ ኃይለኛ እምነት አዋጅ ይለውጠዋል። የእግዚአብሔር ቃል ሕያውና የሚሠራ ነው። ስትናገሩትም ኃይሉን ወደ ሁኔታዎቻችሁ ትጋብዛላችሁ። ኢየሱስ የሕይወትን ፈተናዎች ለማለፍ ቅዱሳን መጻሕፍትን እንዴት እንደተጠቀመ አስቡ። በማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ
መስቀሉን በተጋፈጠበት ወቅት እንኳን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ በመጸለይ የእግዚአብሔርን ታላቅ የደህንነት ዕቅድ አስተጋብቷል። ኢየሱስ የእግዚአብሔርን ቃል ያውቅ ነበር ብቻ ሳይሆን እርሱ የእግዚአብሔር ቃል ነው። በከፍተኛ ስቃይ ውስጥ በነበረበት ጊዜ እንኳ እንዲመራው ፈቅዶለታል። ሲጸልዩ ከሁኔታዎች ጋር የሚስማሙ የመጽሐፍ ቅዱስ ጥቅሶችን ያገኙ። ጮክ ብላችሁ ተናገሯቸው። ለምሳሌ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ በማለት ፊልጵስዩስ ምዕራፍ 4 ቁጥር 19 ላይ ብለሃል። በአቅርቦትህ እታመናለሁ በሉ። ይህ ልምምድ በእግዚአብሔር ቃል እውነት በኩል ለሕይወታችሁ ያለውን ፈቃድ ስለሚያረጋግጥ ለጸሎታችሁ ጥልቀትና ልበ ሙሉነት ያመጣል። አስረኛውና የመጨረሻው እጅግ በጣም አስፈላጊ ከምንላቸው ዋነኛ መንገዶች የሆነው የመንፈስ ቅዱስን እርዳታ መጠየቅ ነው። በጸሎት ጊዜ መንፈስ ቅዱስ እንዴት እንደሚረዳን መጽሐፍ ቅዱስና የቤተ ክርስቲያን አስተምሮ መሰረት በማድረግ በዝርዝር እንመልከት። በተለይም በሮሜ ምዕራፍ 8 ቁጥር 26 ላይ ያለውን ኃይለ ቃል የዚህ ጥያቄ ምላሽ ቁልጭ አድርጎ ያሳየናል። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። መንፈስ ቅዱስ በጸሎት ሕይወታችን ውስጥ የሚያደርጋቸው ዋና ዋና ረድኤቶች ወይም እርዳታዎች የመጀመሪያው ድካማችንን ያግዛል የሚል ነው፣ ወይም የጸሎት ጉልበት ይሆነናል። ብዙውን ጊዜ በስጋዊ ድካም፣ በሐሳብ መበታተን ወይም በጭንቀት ምክንያት የመጸለይ ፍላጎትና ጉልበት ሊያሳጣን ይችላል። መንፈስ ቅዱስ በዚህ ጊዜ ድካማችንን በመደገፍ የመጀመሪያ በውስጣችን የመጸለይ ጉልበትና መነሳሳት ይፈጥራል። ሰነፍነታችንንና ፍርሃታችንን አስወግዶ ወደ እግዚአብሔር እንድንቀርብ ልባችንን ያነቃቀዋል። ሁለተኛ የምንጸልየው ነገር ማስተማር ነው ወይም ቅንነትን መስጠት። እኛ እንደ ሥጋዊ ፍላጎት ለኛ የሚጠቅመንን ወይም ለእግዚአብሔር ፈቃድ የማይስማማውን ነገር ልንጠይቅ እንችላለን። መንፈስ ቅዱስ ግን በመጀመሪያ እግዚአብሔር ለኛ ያለውን መልካም ፈቃድ እንድናውቅ ያደርገናል። ቀጥሎ እንደ እግዚአብሔር ፈቃድ እንዴት መጸለይ እንዳለብን ለልባችን ይናገራል። እንዲሁም ጸሎታችን ከራስ ወዳድነት የጸዳና በእውቀት ላይ የተመሰረተ እንዲሆን አእምሯችንን ያበራል። ሦስተኛው በማይነገር መቃተት መማለድ ነው ወይም ቃላት ሲያጥሩን መናገር። አንዳንድ ጊዜ በሕይወታችን ውስጥ የሚገጥሙን ፈተናዎች ወይም ደስታዎች በቃላት ሊገለጹ የማይችሉ ከባድ ይሆናሉ። ልባችን በሐዘን ሲደቅቅ ወይም በምስጋና ሲሞላ የምንናገረው ቃላት ሊጠፋብን ይችላል። በዚህ ጊዜ መንፈስ ቅዱስ በውስጣችን ሆኖ በቃላት ሊገለጽ በማይችል መቃተት ወይም ጥልቅ በሆነ መንፈሳዊ ግንኙነት ጸሎታችንን ወደ እግዚአብሔር ያደርሳል። እንዲሁም የኛን የልብ ትርታና ስሜት አንብቦ በቀጥታ ወደ አብ ዙፋን ያቀርበዋል። የመንፈስ ቅዱስ እርዳታ በጸሎታችን ጊዜ አራተኛ ልጅነታችንን መመስከር ወይም ደግሞ የመቅረብ ድፍረት መስጠት ነው። በበደላችን በኃጢአታችን ምክንያት ወደ እግዚአብሔር ለመቅረብ ስንፈራ፣ ስናፍር መንፈስ ቅዱስ እግዚአብሔር አባታችን መሆኑን ያስታውሰናል። በሮሜ ምዕራፍ 8 ቁጥር 15 ላይ እንደተጠቀሰው አብ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ በማለት ይናገራል። መንፈስ ቅዱስ እግዚአብሔርን በፍርሃት ሳይሆን በፍቅር አባቴ ብለን እንድንጠራው የልጅነት መተማመን ይሰጠናል። እንዲሁም በአምስተኛ ደረጃ እውነተኛ ሰላምና ማረጋገጫ መስጠት ነው። ከጸሎት በኋላ የሚመጣው ሰላም የመንፈስ ቅዱስ ስጦታ ነው። የምንጸልየው ጸሎት ምላሽ እንደሚያገኝ በልባችን ውስጥ እርግጠኝነትና ሰላም ያሳድራል። አእምሮን የሚያልፍ የእግዚአብሔር ሰላም ልባችንን፣ ሐሳባችንን እንዲጠብቅ ያደርጋል። እኛ መጸለይ ባቃተን ጊዜ እርሱ ጸሎት ይሆንልናል። ቃላት ሲያጥረን እርሱ ይናገርልናል። መንገዱ ሲጠፋን ደግሞ ወደ እግዚአብሔር ፈቃድ ይመራናል። በጸሎት ጊዜ ራሳችንን ለእርሱ ዝቅ አድርገን ስንሰጥ ጸሎታችንን ሕያውና ፍሬያማ ይሆንልናል። ውድ የአሳፍቲው ተከታታዮች እነዚህ የጸሎት መንገዶች ስንመረምር ጸሎት ስነ ሥርዓት ወይም ዝም ብሎ የሚደገም ቃላት ብቻ አለመሆኑን አስታውሱ።
ከእግዚአብሔር ጋር የሚደረግ ኃይለኛ ውይይት ልባችንን ከእግዚአብሔር ጋር ማስማማት፣ ሰላምና ግልጸኝነትን ማምጣትና በፈቃዱ መታመን ነው። ኢየሱስ እንዴት መጸለይ እንዳለብን አስተምሮናል። የእርሱን ምሳሌ ስንከተል እኛንና ሁኔታዎቻችንን የሚቀይር ጥልቅ ግላዊ ግንኙነት እንጋብዛለን። እነዚህን መመሪያዎች ይዘው ወደ ጸሎት ቢቀርቡ ሕይወትዎን እንዴት ሊቀይር እንደሚችል እስኪ ያስቡት። እግዚአብሔርን ማምለክ፣ ፈቃድዎን ለእርሱ ማስገዛት፣ የዕለት ተዕለት አቅርቦትን መፈለግ፣ ሌሎችን ይቅር ማለት፣ በጊዜው መታመን እና ጥበብን መጠየቅ እንዲሁም የመንፈስ ቅዱስን እርዳታ መፈለግ። የጸሎት ሕይወቶ የብርታት፣ የተስፋና የስኬት ምንጭ ሊሆን ይችላል። አሁን አብረን እንጸልይ። ባላችሁበት ቦታ ሁሉ ጥቂት ጊዜ ወስዳችሁ ይህንን ጸሎት በእግዚአብሔር መልካምነት ላይ ይህ ጸሎት በእግዚአብሔር መልካምነት ላይ ያላችሁ የእምነት የእጅ መስጠትና የተስፋ አዋጅ እንዲሆን ፍቀዱለት። እርሱ ሁል ጊዜ እንደሚሰማ፣ ሁል ጊዜ አብሮ እንዳለና ሁል ጊዜ በሕይወታችሁ ውስጥ እየሰራ እንደሆነ እነዚህ ታላቅ ማስታወሻ ይሁኑላችሁ። የሰማይ አባት ሆይ ስለ ጸሎት ዕድል እናመሰግንሃለን። ወደ አንተ መምጣት የቻልነው እንደ እንግዳ ሳይሆን ፍቅርህን፣ መመሪያህን፣ ብርታትህን እንደሚያስፈልጋቸው ልጆችህ ስለሆነ እናመሰግንሃለን። ጌታ ሆይ ማንነትህን እናመልካለን። ቅዱስ ኃያልና መሐሪ ነህ። ስለ ታላቅነትህና በሕይወታችን ውስጥ ሁል ጊዜ ስላለህ መገኘት እናመሰግንሃለን። ዛሬ ፈቃዳችንን ላንተ አሳልፈን እንሰጣለን። እቅዶችህ ሁል ጊዜ ለእኛ መልካም እንደሆኑ በማመን ልባችንን ከልብ ጋር እንድናስማማ እርዳን። ዛሬ ለሚያስፈልጉን ነገሮች እንድትሰጠን ባንተ እንታመናለን። ስለ ነገ ያለንን ጭንቀት ትተን በታማኝነትህ ውስጥ እናርፋለን። ጌታ ሆይ የበደሉንን ይቅር እንላለን። ምሬትን ትተን ጸጋህን እንድንቀበል እርዳን። በውጊያዎቻችን ውስጥ እንድታልፍልን አውቀን ወደ ትግላችን እንድትገባ እንጋብዛለን። ጠባቂያችንና መሪያችን እንድትሆን ባንተ እንታመናለን። እባክህ ከልማድ ሳይሆን ከልብ መጸለይ አስተምረን። ጸሎታችን በእውነተኝነት የተሞላ ይሁን። እንደምትሰማን እናምናለን። በፍጹም ጊዜህም ጸሎታችንን እንደምትመልስ እንታመናለን። ጌታ ሆይ ጥበብን እንለምንሃለን። አንተን የሚያከብሩና ለሕይወታቸው ወዳዘጋጀኸው ዓለም የሚመሩንን ምርጫዎች እንድናደርግ እርዳን። አባት ሆይ ስለ ፍቅርህ፣ ስለ ጥበብና ስለ ጸጋህ እናመሰግንሃለን። ሁል ጊዜ በሕይወታችን ውስጥ እየሰራህ እንደሆነ በማመን በተስፋ በሚጠባበቅ ልብ እንቆያለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እንጸልያለን። አሜን። ውድ የአሳፍ ቲዩብ ተከታታዮች ዛሬ ስለ ጸሎት ሕይወትና እንዴት መጸለይ እንዳለብን እግዚአብሔር መንፈስ ቅዱስ እንዳስተማራችሁ አንጠራጠርም። ከዚህ ትምህርት በኋላ እያንዳንዳችን በእግዚአብሔር ፊት እንዴት መቅረብ እንዳለብን ጥበብ እንደሚሆነን እናምናለን። ይህ ቪዲዮ ለምትወዷቸው እንዲደርስ ሼር ማድረጋችሁንና እንዲሁም ለብዙዎች ተደራሽ እንዲሆን ላይክ ማድረጋችሁን አትርሱ። በቀጣይ ተመሳሳይ መንፈሳዊ ትምህርቶች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። በሚቀጥለው ትምህርት እስከምንገናኝ ድረስ እግዚአብሔር በያላችሁበት የዓለም ዳርቻ ሁሉ ሰላሙን ያብዛላችሁ እንላለን። ጸጋ ይብዛላችሁ።